ያጠናን ነው። እግዚአብሔር መልካም ጊዜ እየሰጠን ነው። ዛሬም ይባርከናል። የሐዋርያት ሥራ ምዕራፍ 2 ነው የምናጠናው። ባለፈው ሳምንት ያጠናነውን ትንሽ ሰመራይዝ ካረኩኝ በኋላ ዛሬ የምናጠናውን ክፍል እናነብና ወደ ጥናታችን እንሄዳለን። ሃሌሉያ መንፈስ ቅዱስ ይባረክ። ባለፈው ሳምንት ታስታውሱ እንደሆነ ያጠናነው መንፈስ ቅዱስ ሰዎቹ ላይ ምን አመጣ የሚለውን ነገር ነበር። የነሱን ሪስፖንስ ነበር ያጠናነውና የተለያዩ ሐሳቦችን አንስተን ተምረን ነበር። የነሱን ሪስፖንስ እና እንደገና ደግሞ ሐዋርያቱ ምን አሏቸው የሚለውን ሐሳብ ነበር ያጠናነውና መጀመሪያ ያየነው ነገር ምንድነው? ኢትስ አ ፕሮሰስ ነው። መንፈስ ቅዱስ ፕሮሰስ ነው ያረጋቸው። ድምጽ አሰምቶ በቋንቋ ጨማሪ ከሌለ በጣም ጥሩ ጥያቄ ነው ያነሳችው መቅዲ። መልሱ ግን እዚሁ ጋር ያለ ይመስለኛል። እኔ ምንድነው የሚለው እሱ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዛ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ሁሉ ምስክሮቼ ትሆናላችሁ አለ። ኃይል የሚያስፈልገው ዋና ምክንያት ምስክር ለመሆን ነው። ኃይል የሚያስፈልገን ምስክር ሆኖ የክርስቶስ ምስክር ሆኖ ለመቅረብ ነው ኃይል የሚያስፈልገን። እኛ ሰዎች የአምላክ ምስክሮች ለመሆን ኃይል ያስፈልገናል። ስጋ የለበስን እኛ ሰዎች ደካሞቹ ምንም የማንችለው ምንም የማናቀው የክርስቶስ ምስክር ለመሆን ኃይል ያስፈልገናል። ስለዚህ ኃይሉ የሚገለጸው በምስክርነት ነው። እንዴት ነው የሚገለጸው? ምስክር ሆኖ በመቆም ነው የሚገለጸው። ይሄ ከምዕራፍ 2 ጀምሮ የሐዋርያት ሥራ በሙሉ እንዴት እንደተገለጸ ያስረዳናል። ኃይሉ ለራስ ምስክር ሆኖ ካቆመን ውሸት ነው። ኃይሉ ለጩኸት ካቆመን ውሸት ነው። ለምስክርነት ካቆመን እውነት ነው። እንዴት ነው ምስክርነት? ለምንድን ነው ኃይል የፈለገው ምስክርነት? እንዴት ነው የሚገለጽ ያልን እንደሆነ ቅድም ቤዛ አንስተዋለች። አንደኛው ለሰዎች በመንገር ነው የሚገለጸው። በመንገር ሐዋርያው ጴጥሮስ እንዳደረገው ሌሎቹም 11ዱም ቆመው እንዳደረጉት በመንገር ይገለጻል። ስንነግር በቦልድነስ በኦቶሪቲ የመናገር አቅም ይሰጠናል። ስንነግር ባለፈው እንዳነሳ ነው ሐዋርያት ላይ ያመጣውን ለውጥ አንስተን አልነበረ? የእግዚአብሔር ቃል ትንታኔ፣ የእግዚአብሔር ቃል ዕውቀት ይሄ ኃይል ይሰጠናል። ስንነግር ክርስቶስ ላይ ብቻ ፎከስ ማድረግ፣ ሌላን ነገር እርግፍ አድርጎ መተው፣ ሰማያዊ መሆን ይሄንን ይሰጠናል ስንነግር። ግን ይሄ ብቻ አይደለም የክርስቶስ ምስክር መሆን ማለት። ቅድም ቤዛ አንስተዋለች። ምልክቶችና ድንቆች ለሌላ አይደለም፣ ለኛ አይደለም፣ ለቸርች ሰው መብዛት አይደለም፣ ለምስክር። ምክንያቱም በምልክቶችና በድንቅ መሰከረለት ነው የሚለው ዕብራውያን ምዕራፍ 2 ላይ። በምልክቶችና በድንቆች መሰከረል፣ መንፈስ ቅዱስንም በመስጠት መሰከረለት። ምልክቶችና ድንቆች ሌላ ስራ የላቸው፣ ምስክር ሆነን እኛ እንድንቀበል እውነተኛ የእግዚአብሔር ምስክሮች ለመሆናችን ማስረጃዎች ናቸው። ኤልያስ ማነው ኤልሳን ያለችው ሴትየዋ አንተ የእግዚአብሔር ሰው እንደው በአፍም የእግዚአብሔር ቃል እንዳለ አሁን አወቅኩ አለችው። እና የእውነት ምስክሮች እንደሆንን ክርስቶስን ብቻ የምናሳይ መሆናችንን ማሳያዎች ናቸው። ሶስተኛ በቤተ ክርስቲያን ውስጥ በሚሆነው ህይወት፣ ቀጥሎ የምናጠናው እሱ ነው። ህይወት፣ የፍቅር ህይወት፣ የደስታ ህይወት፣ የህብረት ህይወት፣ የአንድነት ህይወት፣ የመተሳሰብ ህይወት፣ ይሄ ሌላ የምስክርነት ፎርሙ ነው። ይሄ ኃይል ይሄንን ያደርጋል። የምስክርነት ፎርሙ ነው። ወደፊት የምናጠናው ሌላ ነገር ደግሞ አለ። ወደፊት የምናጠናው ሌላ ነገሮች አሉ። ይሄ ደግሞ አንዱ መከራን የመቻል ኃይል። ምስክር ሆነን ስንቀርብ ዓለም አትቀበለንም፣ ግን ይሄ ኃይል መከራን ችለን ምስክር ሆነን እንድንወጣ ያደርገናል። ምስክር ሆነን እንድንወጣ ያደርገናል። እስራት ቢሆን፣ ግርፋት ቢሆን፣ ምን ቢሆን፣ ነገስታት ፊት መቅረብ ቢሆን ይሄ ኃይል ነው ምስክር ሆኖ የሚያወጣ። ስለዚህ ከንግግር እስከ ህይወት፣ መከራን እስከ መቻል በቤተ ክርስቲያን የሚሆነው ነገር ሁሉ
ኢየሱስ ክርስቶስን እንዲስል ነው ይሄ ኃይል በእኛ በደካሞች ህይወት ኢየሱስ ክርስቶስ ተስሎ እንዲወጣ ሌላ የሆነ ብርቱ ሰው መሆን ምናምን አይደለም። ይሄ ዋናው ኃይል ተቀብላችሁ ምስክር ነው የምትሆኑልኝ ብሏል። በእነዚህ ፎርሞች ትንሽ የረሳኋቸው ካሉም ወደፊት ስናጠናቸው በምናያቸው ሐዋርያት ሥራ እስከ መጨረሻው ድረስ ባለው በእነዚህ ሁሉ ውስጥ እኛ የሱ ምስክር ሆነን እንድንቆም ሳናወላውል ሳናመቻመች የሚደረገውን ክብር ለራሳችን ሳንወስድ እኛ ሰዎች ለሱ ምስክር ሆነን እንድንቆም ነው ኃይሉ የሚያስፈልገን። ማኒፌስትም የሚያደርገው በዛ ነው። እውነተኛው ኃይል ማኒፌስት የሚያደርገው በዛ ነው። መቅዲ ተመልሶ ይሆን? ትንሽ ደቂቃ በወስድባችሁ ይቅርታ፣ ግን መጨረስ አለብን። አንድ ሐሳብ ነው የቀረንና እሱ ምንድነው ከ43 ጀምሮ ያለው ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያት እጅም ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። የነበራቸውን ሁሉ አንድነት አደረጉ። መሬታቸውን ጥሪታቸውን እየሸጡ ማንኛውንም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው ከመንፈስ በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርን እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበረ ይላልና ይሄ የመጀመሪያው ሰመሪ ነው። የመጀመሪያው ሰመሪ የመንፈስ ቅዱስ ስራ የመጀመሪያው ሰመሪ ነው በቤተክርስቲያን ላይ ያመጣው ስራ እና መንፈስ ቅዱስ ይሄንን ስናይ መንፈስ ቅዱስ በቤተክርስቲያን ላይ ስለሚያመጣው ለውጥ ምን እንማራለን? መንፈስ ቅዱስ በቤተክርስቲያን ላይ ስለሚያመጣው ለውጥ ምን እንማራለን? ግናለን ሰዓትም እየሄደ ስለሆነ እንዳላችሁት ነው። አንድ ነገር ለማንሳት ፈልጌ ነው ይሄንን ክፍል ያነሳሁት። ይሄ ምንድነው? እቺ የመጀመሪያዋ ቤተክርስቲያን ናት። የመጀመሪያዋ ቤተክርስቲያን ናት እና ጌታ እያለን ያለው የሚፈልጋት ሙሽሪት ስዕሏ ይሄ ነው። የሚፈልጋት ሙሽሪት አምሮባት ባሏን የምትጠብቀው ሙሽሪት ስዕሏ እንደዚህ ነው። እቺን ሞዴል ነው የሚስልልን ይመስለኛል ጌታ። ሞዴሏ እቺ ናት። በኤፌሶን ምዕራፍ 5 ላይ እንደዚህ የሚል ቃል አለ። ባሎች የክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ ይልና በቃሉ አማካኝነት በውሃ አጥቦ አይሰማም? የት ድረስ ተሰምቷል? እቺን ስዕሏን እንድናይ እቺ ራሱንም ስለሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ ይልና በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም እንከን አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያንን አድርጎ ለራሱ ሊያቀርባት ነው ይላል እና ዛኛው ነው ለራሱ ሊያቀርባት ወደደ ይላል የድሮ ትርጉም ላይ እና ክርስቶስ ጋር ያለች ስዕል አለች። የቤተክርስቲያን ስዕል የሚፈልጋት ሙሽሪት አለችው። ጌታ የሚፈልጋት ስዕል አለችው። የሷን ስዕል ነው የሚያሳየን። ወዴት መሄድ እንዳለብን ነው የሚያሳየን መንፈስ ቅዱስ እና አሁን ከዚህ አንፃር የት ነን ብለን እንድናስብ ነው የፈለኩት። የት ነን ብለን እንድናስብ ነው። እኔ እንዲሁ ሳስበው ይሄንን ክፍል ሳስብ ከትናንት ወዲያ ሳስበው ሊሆን የሚገባው ነገር ስላልገባን ያለውን ስታተስኮ ተቀብለነዋል። የነህሚያ ልብ ያስፈልገናል። ነህሚያ ሁሉ ስታተስኮን ሲቀበል የፈረሰች ኢየሩሳሌም ሲቀበል እሱ ግን አሳዘነው ነገሩ። እቻ አይደለችም እግዚአብሔር የሚፈልጋት ኢየሩሳሌም፣ እቻ አልነበረችም የእግዚአብሔር ስዕል ብሎ
አሳዘነ የፈረሰች ኢየሩሳሌም ሲያይ እና ዛሬ የሚመስለኝ የፈረሰ ቅጥር ያላት ቤተክርስቲያን ናት። ይሄ ፒክቸር አልመጣለትም ጌታ እና ያለውን ስታተስ ኮ መቀበል የለብንም። እግዚአብሔር የሚለን እቺ ናት ቤተክርስቲያን፣ እቺ ናት ሙሽሪቴ፣ እቺ ናት ስዕሏ፣ ወደዚህ ደጉልኝ ነው፣ ወደ ይሄንን ተጠሙ፣ ይሄንን ፈልጉ የሚለን ነው የሚመስለኝ ዛሬ። እና አንዳንዶቹን ካራክተሮች ላንሳቸው። አንደኛው እና አሁን ባለን ሁኔታ እንመዝነው እስቲ። የመጀመሪያው ትጋት ነው። ትጋት ይተጉ ነበር። አዲሱ ትርጉም በተለይ በጣም ጥሩ አድርጎ ነው የሚገልጸው። ምንድነው የሚለው? እነርሱ በሐዋርያት ትምህርት በህብረት እንጀራን በመቁረስና በጸሎት ይተጉ ነበር። ትጋት የሚባል ነገር አለ እና ትጋታቸው ደግሞ ፎከስድ የሆነ ትጋት ነው። ፎከስድ የሆነ ትጋት የማርታ አይነት ትጋት አይደል። ማርታውን ትተጋ ነበር፣ በጣም ትተጋ ነበር፣ ትሮጥ ነበር። she was not focused። የት ጋር እንደሚተጋ አታውቅም። እነዚህ ግን ፎከስድ የሆነ ትጋት ነው። ዝም ብሎ መሯሯጥ አይደለም። ትጋት አለ። የት ጋር? የሐዋርያት ትምህርት ላይ፣ የት ጋር? ጸሎት ላይ፣ የት ጋር? ህብረት ላይ፣ የት ጋር? እንጀራ መቁረስ ላይ። እነዚህ ነገሮች ላይ ትጉ ናቸው በቃ። እና ንዝላልነት የለም። እንደው በቃ እንደሆነ ሆኖ ይሰራ የለም። እነዚህ ነገሮች ላይ ትጋት ናቸው። እና አሰብኩኝ ትጋትን ምን ያመጣዋል? መንፈስ ቅዱስ ከትጋት ጋር እንዴት ተገናኘ ብዬ ሳስብ ነበር። ትጋት በሁለት ነገር የሚመጣ መሰለኝ እኔ ሳስበው። አንደኛ በፍቅር የምትወዱት ነገር ሲሆን፣ የምትወዱት ሰው ሲሆን፣ የምትወዱት ስራ ሲሆን ትተጋላችሁ። በቃ ደስ ስለሚላችሁ ወይም የምትወዱትን ሰው ለማስደሰት ስትሉ ትተጋላችሁ። መጽሐፍ ቅዱስ በሮሜ ላይ ምን ይላል? በሮሜ ምዕራፍ 5 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በውስጣችን ስለፈሰሰ ተስፋ አያሳፍርም ይላል። መንፈስ ቅዱስ ሊያተጋን የሚችለው የእግዚአብሔርን ፍቅር በውስጣችን ያስታውሰናል። ስለዚህ ይሄ ፍቅር ስለሚወርድ በመንፈስ በውስጣችን መቀመጥ አንችልም። እንዝላል መሆን አንችልም። ሩጡ 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 ነው የሚለን። ትጉ ትጉ ነው የሚለን። ፎከስ የሆነ ትጋት እንድናደርግ ያደርገናል። ሁለተኛ ሪዋርድ ነው። አንድ ሰው የሚተጋው ሪዋርድ ሲኖረው ነው። ለምሳሌ ዩኒቨርሲቲ ገብታችሁ ለሊትና ቀን አጥንታችሁ የምትመረቁት ሪዋርድ ስለመመረቅ የሚባል ነገር ባይኖር እንደው ከሚሊዮን አንድ ሰው ነው የሚመረቀው ብትባሉ እንኳን ቢኖር እንኳን የማይደረስበት ከሆነ አትለፉም፣ አትደክሙም። እኛ ሪዋርዳችን መንፈስ ቅዱስ የሪዋርዳችን እንትን ነው፣ ቀብድ ነው፣ የርስታችን መያዣ ነው ተብሏል። ሪዋርዳችንን የሚያስታውሰን መንፈስ ቅዱስ ነው። ስለዚህ የሪዋርዳችን ማስታወሻ ስለሆነ ያተጋናል። ሪዋርድ ያለህ ሰው ነህ፣ ትሸለማለህ፣ ጌታ ይጠብቃል ሽልማት ይዞ የሚለን ሰዎች ነን። መንፈስ ቅዱስ ከዚህ የተነሳ ያተጋናል እና ኤሪያዎቹ ደግሞ መንፈስ ቅዱስ የሚወዳቸውን ነገሮች ነው የሚያሳዩን። የት ነው ፕሪፈራንሱ? ምንድነው የሚወደው? አንዴ ከመጣ እኛን ወዴት ነው መውሰድ የሚፈልገው ስትሉ ወደ ህብረት የሚወስደን፣ ወደ ህብረቱ ከፍ ያለ ህብረት፣ አንድነት ህብረቱ ከፍ ያለ ያደርገዋል መንፈስ ቅዱስ። እንጀራ መቁረስ፣ እለት መፈላለግ፣ ያለውን ሸጦ መካፈል የሚለው ቃል አሁን ሸጠን ልንከፋፈል አንችልም፣ ግን ሁለት ነገር ይነግረኛል ይሄ ሸጦ መካፈል የሚለው ሐሳብ። አንደኛው ነገር የኔ ያለኝ ነገር የኔ አይደለም የሚል ኤፌሶን ምዕራፍ ስንት ላይ ነው? ምዕራፍ 5 ነው መሰለኝ። የሰረቀክ እንግዲህ ወዲያ ይስረቅ፣ ይልቁንስ በገዛ እጁ እየሰራ የሚያካፍለው እንዲኖረው ይድከም ይላል። ሰው ሲሰራ ፔቼክ ሲያገኝ የኔ ብቻ አይደለም ለሌሎችም ጭምር ነው ብሎ እንዲያስቡ ማለቱ ነው። እግዚአብሔር ሲሰጠን የሌሎችም ድርሻ እዚህ ውስጥ አለ። ሁልጊዜ የኛ ብቻ ነው ይመስለን፣ የኛና ምናልባት የእግዚአብሔር 10% የእግዚአብሔር ወይም ትንሽ ለእግዚአብሔር፣ ግን የኛ ብቻ አይደለም እግዚአብሔር የሚሰጠን ለሌሎችም እንድናካፈል ነው። እና እነዚህ ሰዎች ኤክስትሪም ሄደው ሁሉም ነገር የጋራችን ነው ወደ ማለት ደረሱ። ግን አትሊስት እግዚአብሔር የሚለው ምንድነው?
የኔ ብቻ አይደለም እንድንል ነው። ሁለተኛ የት ድረስ ነው እግዚአብሔር የሚፈልገው የሚለውን ነው። ያን ሰውዬ ምናል ያለህን ሽጥና ተከተለኝ ለድሆች ስጥ አለው። እግዚአብሔር መቼም ሞኞች ሆነን ያለን እንድንሸጥ ማለት አይደለም፣ ግን ማክሲመም የሚፈልገው ብትን እንድንልለት ስጥት እንድንልለት እንደሚፈልግ ነው የተረዳው። ምክንያቱም በቆሮንቶስ ምዕራፍ 2 በሁለተኛ ቆሮንቶስ ምዕራፍ 2 ነው የጌታችን የኢየሱስ ክርስቶስን ስጦታ አውቃችኋልና እሱ ባለጸጋ ሲሆን ስለናንተ ድሃ ሆነ፣ እናንተ በእርሱ ድህነት ባለጸጎች ትሆኑ ዘንድ እሱ ስለናንተ ድሃ ሆነ ይላል። እና ለሌሎች መኖር የሚባለው ነገር በቃ ሁሉን ሰጥቶ ለሌሎች መኖር ድረስ መንፈስ ቅዱስ ይወዳል። ደስ የሚለው ነገር ነው። ከዛ በኋላ ጸሎት መንፈስ ቅዱስ የሚወደው ነገር ነው። በቃ ሲጀመርለት እኮ በማይነገር መቃተት ስለ ቅዱሳን ሁሉ ይማልዳል። እንጀምርለት እንጂ እሱ በማይነገር መቃተት ሁሉ ይማልዳል። ደስ ይለዋል። ጸሎት በቃ ኢንጆይ የሚያደርገው ነገር ነው። እኛ ስጋ ሆነን አንበረከክም ያቀተናል እንጂ መንፈስ ቅዱስ የሚወደው ነው። የሚያተጋን እኮ ወደሚወደው ነገር ነው። ዘወትር በመንፈስ ጸልዩ ይላል። በቃ this is እንትኑ ነው። መንፈስ ቅዱስ ስራው የተመደበበት ስራ ነው። ትምህርት ያልን እንደሆነ የሐዋርያት ትምህርት በቃ አስተማሪ እኮ ነው። መንፈስ ቅዱስ ያስተምራችኋል፣ ያስታውሳችኋል። በደንብ የሰለጠነ አስተማሪ ነው። በደንብ የሚያውቅ አስተምሮ ሪቫይዝ የሚያደርግ የሚያስታውስ ማስታወሻ መንገድ ያለው። አንዳንድ አስተማሪዎች እኔ አስተምሬ ያውቃለሁ፣ ሳስተምር መያዣ መንገዶች እሰጣቸዋለሁ። ማስታወሻ ያስተማርኳቸውን እንዳይረሱት ማስታወሻ። መንፈስ ቅዱስ ማስታወሻ አለው ለእያንዳንዳችን እንደየአቅማችን እንደምንችለው ማስታወሻ ማስተማር የሚወድ መንፈስ ነው። ይሄ ትጋት የሚለውንና መንፈስ ቅዱስ የት ጋር እንደሚወድ ነው። ከዛ በኋላ አልፋ ደግሞ ቤተክርስቲያን ድንቅና ምልክቶች መሲህ መሆኑን ለማሳየት እሱ መሲሁ ነው፣ እሱ የተለየ ነው፣ እዚህ አለ፣ እዚህ ቤት አለ የሚለውን ለማሳየት ድንቅና ምልክት ያላት ትሆናለች። ቤተክርስቲያን አስፈሪ እንድትሆንለት ይፈልጋል ጌታ። አስፈሪ ግርማ ያላት ባለ ግርማ አስፈሪ ፍርሃት ሆነ ይላል። እነ ካሌብ እንዳዩት ማለት ነው። ዛሬ ዓለም እኮ በጣም ነው የምታስፈራልኛ። እኛንን ፈሪዎች አሁን እኛንን ፈሪዎች። ካሌብና ኢያሱ ምን አሉ? ጥላቸው ተገፏል፣ ደንግጠዋል፣ ፈርተዋል። ኢያሱን እግዚአብሔር ምን አለው? ያለው ወደ ኢያሪኮ ከመግባቱ በፊት አሳልፌ ሰጥቻለሁ። ከዛ ሄዶ ሲሰልል ምን አለችው? ጥላችን ተገፏልኛ፣ ምንም ወገባችን ተፈቷል። እግዚአብሔር ቤተክርስቲያን ሳትደርስ አስፈሪ እንድትሆን ገና ተንቀጥቀጠው እንዲቀበሏት ነው የሚፈልገው። የኃይለኛው እጅ ታስሮ አቅም አጥቶ እየፈራ እንዲቀበላት ነው የሚፈልገው። ከዛ በኋላ ለሰው የሚታይ ነገር ወጥቶ የሚታይ ነገር ያደርግባታል። ቤተክርስቲያን ላይ ውበት ሊያስውባት አይደል የሚለው? ውበት እንዴት ነው? ውበቷ በሞገስ በእግዚአብሔር ሞገስ ግሎሪ ማለት እኮ ነው። ግሎሪ የእግዚአብሔር ግሎሪ ውብ ነች። በቃ የትም አትገኝም፣ የትም ቦታ የለችም፣ ውብ ነች። ከዛ ደስታ፣ አንድነት፣ ፍቅር፣ ሰላም፣ ይሄ ውበቷ ነው። የሙሽሪት ውበት ነው። መንፈስ ቅዱስ ቤተክርስቲያንን የመጀመሪያውን እንዲህ ሳላት ወደዚህ ስትራይቭ እንድናደርግ ይመስለኛል። ይሄ ስዕል የተቀመጠልን እንድንቆጭ። አሁን ያለችው ቤተክርስቲያን እንዲህ አይደለችም። እንደ ነህምያ እንዲቆጨን እንድንጸልይ እንድንፈልግ እባክህ መንፈስ ቅዱስና እንድንል እንዳንረሳው። ይሄ ስታተስኮ ትክክል በቃ ይሄ ነው በቂ ብለን እንዳናቆም። this is the picture የከፈለላት ደሙን የሚያፈስላት እለት በቃሉ የሚያጥባት በውሃ ያነጻት በመንፈሱ ያቀደሳት ለዚህ ፒክቸር ነው ዓለምን የምትባርክ ቢዩቲፉል ብራይድ ኢየሱስ ክርስቶስ ይፈልጋል። እግዚአብሔር ይሄን ጥማት ይላክብን። እንደ ተራ ነገር እንዳንወስደው ወደዚህ ጥማት
እንድንመጣ ጌታ ይርዳን። ሰዓታችን በጣም ሄዶብናል። ማነው መቅዲ ያነሳችውን ጥያቄ አልረሳሁትም። ሪቫይቫልን በተመለከተ ግን ኔክስት ዊክ እናርገው። ይሄንን ሁሉ ሐሳብ ይዘን ይሄን ፒክቸር ሁሉ ይዘን ኔክስት ዊክ የሪቫይቫልን ጉዳይ እንነጋገራለን። እግዚአብሔር ይባርካችሁ። ወደ ቤዙ መልሳለሁ።